ቤተሰቦቼን ማግኘት እፈልጋለሁ። ቅጣት ነው። የለፋበትን ማጣት ምን እንደሚመስል አሳየው። አታናግሪኝ እያልሽ ነው? ከባድ የሚባል ችግር በህይወት አይቻልም። ያንቺ ደግሞ የሚፈታ ነው። እኔ አንድ ቃል ምገባልሽ ነገር ቢኖር ቤተሰቦችሽን እንደማገናኝሽ ነው። ዋናው የባል ቤተሰብ ሀብታም መሆኑ ነው። አንቺ ተመችቶሽ መኖርሽን ነው የምፈልገው። እድል አሁን እንደዚህ ካስጠላት ያደረኳትን ነገር ደግሞ ስታውቅ ምን ልትለኝ ነው? እንዳንቺ በቀላሉ አይተውኝም። ራሴን አጠፋለሁ እኮ አለኝ። እድል ምን ሆነሽ ነው? ታሙ እማዬ ቤተሰቦቼ እንዳላደረገችኝ እራሷ ናት። ታውቅ ነበር እንዴ? አይ እጠረጥር ነበር፣ ግን አንቺ በምን አወቅሽ? ለአባዬ ስትነግረው ነው የሰማሁት። አስቸጋሪ ነው። በቃ እኔ ቤተሰቦቼን ማግኘት እፈልጋለሁ። እድል ማግኘትሽ እኮ የማይቀር ነገር ነው። በቅርብ ነው ማግኘት የምፈልገው። ወይ ደግሞ ምን ማድረግ እንዳለብኝ ንገረኝ። እድል እኔም እኮ የአንቺ ቤተሰቦች ቢገኙ በጣም ደስ ይለኛል፣ ግን ደግሞ አሁን ያለሁበት በጣም ጭንቀት ውስጥ ነው። የምን ጭንቀት? ይኸውልሽ እድል ትሁትን የትሁት አባት ለሌላ ሰው ሊድራት። አውቃለሁ ይከብዳል። እኔም ደግሞ ከብዶኛል። ደግሞ ይሄንን ሰምቼ እንዴት ነው አይኖንስ የማየው? እድል እኔ እስከማውቀው ድረስ እማዬ ለአንቺ በጣም ጥሩ ሰው ናት፣ ግን ደግሞ ይህን ነገር ለምን እንዳደረገች ቀርበሽ በስርዓት ትጠይቂያታለሽ። አሁን ግን ተረጋጊ። ይበቃሻል፣ በቃ ተርክሽ። ሄሎ ትሁት፣ ጠፋሽብኝ እኮ የኔ ቆንጆ። ደግሞ ስልክ አታነሺልኝ። ምንድን ነው? አይ ለእኔ ማን ይነግረኛል ብለሽ ነው? ምን እኔ እያለሁ ለአባትሽ የምሰጣቸው የእጅ መንሻ እኔን እንዳገባሽ ያስገድዳቸዋል። ምን ነው አልመረጥሽኝም እንዴ? እሺ ትሁቴ፣ ኦኬ ባይ። ደህና ዋይ ጀዝባ። ማን ነው አንደኛው እጩ ሙሽራሽ? ማን መሰለሽ? ናቲ ይባላል። ናቲ ምን አይነት ሰው ነው? በጣም ተንኮለኛና በጣም መጥፎ ሰው ነው። እና ለምን ሽምግልና ይልካል? ቅጣት ነው። የለፋበትን ማጣት ምን እንደሚመስል አሳየው ነው። ቀኛሽ ነበር? የሆነ ጊዜ ላይ በጣም ማምነው ሰው ነበር። ከዛ ግን
ከጀርባዬ ደጋግሞ ወጋኝና በጣም ጠላሁት። አንቺ ልጅ በጣም ተቀይረሻል። አሁን ተቀይሬያለሁ። አሁን ደግሞ ክፉ ተግባሩን እንዴተው ደጋግሜ ብሞክርም ጭራሽ ባሰበት። ስለዚህ ልቀጭው ነው? በሚገባ ተቀይረሻል። ጊዜና ሁኔታ ክፉ ሰውንም ደግ ሰውንም ይቀይራል። ይገርማል። እድል አቤት። ምን ሆነሽ ነው? ደህና አይደለሽ? ደህና ለመሆን እሞክራለሁ። ቆይ የሆንሽው ልትነግሪኝ ትችያለሽ? ካላስቸገርኩሽ ዝም ብትይኝ ትችያለሽ? አታናግሪኝ እያልሽኝ ነው? አዎ እንደዛ እያልኩኝ። ለምን? እናትሽ እኮ ነኝ። እናትነትሽን ደጋግመሽ ማወጅ እኮ ይጠበቅብሽ። እድሌ አንቺ እኔን እንደዛ አልሽኝ? ስሜቴን ተረጂ። በቃ ዝም ማለት ስፈልግ ዝም በይኝ። በቃ ተቀይረሽብኛል እድል። እድል። አቤት አባዬ። አንድ ነገር ላውራሽ። እሺ። እዚሁ እንቀመጥ። ሰሞኑን ምን ሆነሻል? እኔ ግን የሆነ ነገር እንደሆንሽ ያውቃለሁ። እድል ስህተት ተሰርቷል። ያ ስህተት ግን ስህተት ሆኖ የሚቀር አይደለም። ስህተቱ የጀመረው በ4 ዓመቴ ነበር። ቤተሰብ ሳይፈቅድ አጎቴ ይዞኝ መጣ። ከባድ የሚባል ችግር በህይወት አይቻልም። ያንቺ ደግሞ የሚፈታ ነው። ማን ነው የሚፈታው? እግዚአብሔር። ከዛ ደግሞ እኔ የቻልኩትን እሞክራለሁ። አይ አባዬ፣ ትሁት ባለቤት አለች ስትለኝ እኔም አይ ነበር ያልኩት። ይሄ ሌላ ሌላ እኮ አይደለም እድል። ከምንም ነገር በላይ ተስፋ ይበልጣል። ተስፋ እንዳትቆርጪ እሞክራለሁ። እናትሽ ያጠፋችው ጥፋት ካለ እኔ ጨምሬ እክስሻለሁ። እሺ አባዬ፣ አንተ አትጨነቅ። አይዞሽ ልጄ። የሚያስፈልግሽ ነገር ካለ አንቺ ጠይቂ። አንተ ስራ የለህም እንዴ? ማለት ለምንድን ነው በየመንገዱ የምናገኘው? ምን ላድርግ? አባቴ ልጅን ሰርቶልኝ እየጠቀመህ መስሎት የሀገር ሸክም ነው ያደረጋሽ። ይልቅ ለምን እንዳስቆምኳችሁ ብትሰሚ ይቻላል። ለምን ነበር? ወንጀለኛ እዚህ አካባቢ እግሩ ሲረግጥ እንደማሳስረው ወጪ። ፈራኸው እንዴ? እኔ ነኝ እሱ የሚፈራው? ይመጣል። አንተም ደግሞ የምትፈልገውን ታደርጋለህ። በጣም ጥሩ። እሺ መንገዳችንን ልቀቃውና እንሂድ። ነይ እንሂድ። እድል በረታች? አልበረታውም። በነጋ ቁጥር ሁሉም ነገር የባሰ እያስጨነቀኝ። እድል አንቺም እኮ ትንሽ መታገስ ከበደሽ። አዎ ከብዶኛል። በጣም ነው የከበደኝ። አዎ ግን ደግሞ ሁሉም ነገር በአንድ ጀንበር አይሳካም። በዛች ደሳሳ ጎጆችን እኛና ስንኖር ቤተሰብ አለኝ፣ ጥሩ ቤት አለኝ ብዬ አንድ ቀንም አላውቅም። ጉሊት ላይ ፀሐይና ብርድ ሲፈራረቅብን እንኳን እኔ ከዚህ የተሻለ ህይወት ይገባኛል ብዬ አስቤ አላውቅም። እኔም እንደሚያስጨንቀኝ ታውቃለህ። እናቴን ከዚህ ህይወት እንዴት ላውጣት፣ ምን ላድርግላት የሚለው ነገር ነበር የሚያጨናንቀኝ። ይገባኛል። እሺ ለምን ይሄ ሁሉ ነው? እኔ አንድ ቃል ምገባልሽ ነገር ቢኖር ቤተሰቦችሽን እንደማገናኝሽ ነው። እኔ በቃ ስራ እንድታስገባኝ ነው የምፈልገው። በቃ ጥሩ ሰው ቤት እንድገባ ነው የምፈልገው። እሺ ችግር የለውም፣ እሱን አደርገዋለሁ።
ግን ትሁቴ ጋር ገጠር ከኛ ጋር አትሄጂም? ይህም ሲደላ ነው። እኔን እናንተ በጣም ደስ ብሎኛል፣ ግን እኔ አሁን ሀሳቤን መርሳት አለብኝ። እሺ እድል፣ በቃ እኔ ልሂድ። በቃ እንዴ እማዬና አባዬ ሳታገኝ ነው እንደምትሄድ? አይ ችግር የለም፣ በጣም ቸኩላለሁ። ልሂድ። መጣሽ? እሺ ለምንድን ነው ልጅቱ የምትዘርፍ? አንተ ለምን ታናግራታለህ? እልህ ውስጥ እየከተተች ነው። እሷን አትካብ፣ ካልፈለክ ይቀራል። እሱም ካፈር ነው የምደባልቀው እንጂማ ትሁትን አልተውለትም። እሱ መብት ነው። ልከሷ ነው። እንደፈለጋችሁ ተቧቀሱ፣ ብቻ አሸናፊው ግን ልጄን ይውሰድ። ጥሩ። ሌላው አንድ ከባድ ነገር አስቤያለሁ። ሁሉንም ነገር በቁጥጥር ስር የማደርግበት። አይ እሱንማ በአካል ስንገናኝ ነው የምነግርሽ። አንቺ ራሱ ጥጋበኛ አይደለሽ እንዴ? ቆይ ጠብቂ፣ የእነሱን ስጨርስ ወደ አንቺ ዞርብሻለሁ። እንዴት ነሽ እድል? ደህና ነኝ። አዝነሻል? ለምን አዝናለሁ? አላውቅም፣ ግን ፊትሽ ጥሩ አይደለም። እናንተ ምን አገባ? ይኸውልሽ እድል፣ ይቅርታ አድርጊልኝ። ለምን? ለሁሉም እስካሁን ለሰራኋቸው አስቀያሚ ስራዎች በጣም ይቅርታ። ለምን ይቅርታ ጠይቀኝ? ያው ምክንያቱም እየሰራኋቸው ስራዎች ልክ ስላልሆኑ። አላምንም። አትመኝ። ግን ካሁን በኋላ ምንም የማደርጋቸው መጥፎ ስራዎች የሉም። ጥሩ፣ ለራስ ደግሞ ጥሩ። እሺ፣ አመሰግናለሁ እድል። አባ አመል ግን በጣም ተቀይሯል። የኔ አመል ነው የተቀየረው? አዎ፣ ብዙ ጊዜ ታምሜ ነበር። ለትንሽ ነው ልሞትም ነበር። መጥተሽ ግን አልጠየቅሽኝም። ናፍቄሽ እንኳን አላየሽኝ። ይገባሻል አይደል? አውቃለሁ። እና ለዛ እየቀጣኸኝ ነው? በፍጹም ከሌላ ሰው ጋር እያዛመድሽኝ ነው። ቆይ አባ፣ ዋናው ባል አይደል እንዴ? ዋናው የባል ቤተሰብ ሀብታም መሆኑ ነው። አንቺ ተመችቶሽ መኖርሽን ነው የምፈልገው። አባ፣ ዋናው ፍቅር እኮ ነው። ፍቅር ይቀንሳል፣ በኋላ ግን የሚኖረው ገንዘብ ነው። የተመስገንን ቤተሰቦች ታውቃለህ አይደል? አላውቅም። ባቅ ኖሮ ያ ሁሉ ሲዳፈር ዝም ብለው ነበር። እኔ አሁንማ እኮ ይቅርታ ጠየቀ። እኔም ይቅር ብየዋለሁ። ታዲያ ለምን ደግመህ ታወራለህ አባ? ደግመሽ ስለጠየቅሽኝ ነዋ። አባዬ ወይ ማዬ፣ እንደምወድህ ታውቃለህ አይደል? ምን ፈልገሽ ነው? አንድ ጥያቄ ልጠይቅህ። ምን? ስለኔ ምን ታስባለህ? አልገባኝም። ማለቴ ስለኔ ትምህርቴን ስጨርስ ምናምን ምን ማወቅ ፈልገሽ ነው? አዎ። ነው ታገቢያለሽ? በራሴ ምርጫ አይደለም፣ በእኔ ምርጫ ነው። እሺ ማለት ልትመርጥልኝ? 18 ዓመት ሊሆንሽ ነው። 19 ሲሆንሽ ደግሞ ታገቢያለሽ። ማንን? አልነግርሽም፣ ሚስጥር ነው። ግን ደግሞ አንቺ ያሻፈረኝ ካልሽ ዝም አልልም። አንቺን ባጣ ራሴን አጠፋለሁ። ምን? አዎ፣ ለመጨረሻ ልጅ ያዘጋጀሁት ጥሩ ትዳር ነው። እሺ አባዬ፣ የምትለውን አደርጋለሁ። እሺ እኔ ልጅ አመሰግንሻለሁ። እሺ ጎሽ። የኔ ውድ የኔ ውብ ባለቤት እንደዚህ
መታወቁ አይቀርም። እድል አሁን እንደዚህ ካስጠላት ያደረኳትን ነገር ደግሞ ስታውቅ ምን ልትለኝ ነው? ምን ልትልሽ ትችላለች? አላውቅም፣ ግን ምንም ነገር ብትል አልፈርድባትም። አንቺ ግን አትክዢ። መቀየር ማችውን ነገር ለመቀየር አትጨነቂ። እሺ ሞክራለሁ። አንቺ አትጨነቂ። ሁሉንም ነገር እናስተካክላለን። ሁሉንም ነገር ለኔ ተይውና አንቺ በሰላም ረፊ። አመሰግናለሁ። በእርጅና እድሜ አንተን ስለሰጠኝ ልጅነቴን፣ ወጣትነቴን ስለመለስክልኝ በጣም ነው የማመሰግነው። በጤና ኑር ልጅ ነው። ክፉ አይንካብኝ። እሺ ሞክራለሁ። ነይ እስቲ ወጣ ብለን ተዝናንተን። እሺ እንዴት ዋልክ ናቲ? እንዴት ዋላችሁ? ደህና ነን። እንዴት ነው አባዬ? ደህና ነኝ። ሁሌም አስቸግራችኋለሁ። አሁንም ግን ላስቸግራችሁ ነው የመጣሁት። ምንድን ምን መሰላችሁ? ታምሜያለሁ። ውይ በሞትኩት ልጄ። ምን ሆንክ? ሆዴን ነው። ሆዴን ማለቴ ዶክተሩ ኦፐራሲዮን መደረግ አለብህ ብሎኛል። ምን ጉድ ነው? ምን አውቄ፣ ግን ደግሞ 15 ቀን ቀጠሮ ሰጥቶኛል። እኛን ምንድን ነው የምታስቸግረው? እባካችሁ 10 ቀን ብቻ እዚህ ቤት ልቆይ። ያው ብቻዬን ሆኜ ውሃ የሚያቀብለኝ እንኳን የለም። ቆይ እናትስ? እሷ ገንዘቧን ስታሳድድ እኔን መቼክ ታደርገኛለች። አረ ቤት እግዚአብሔር ነው ልጄና። ግን በቃቱ አጥፍቷል፣ ግን ደግሞ ተጸጽቷል። እንግዲህ እንደፈለግሽ። አንተ ደግሞ አመልህን አሳምረህ ቆይ። እሺ አመሰግናለሁ። ግን የተወሰነ ልብስ መምጣት ሳይኖርብኝ አይቀርም። ያው ለዛሬ እየመሸ ስለሆነ ነገ እመለሳለሁ። ደህና አምሹ። እሺ ደህና አምሽ። ቆይ እንዴት እሱ ያሞኝሻል? እንዴት? ቆይ ግን አንተ ከመቼ ጀምሮ ነው እንደዚህ ሆንከው? እንዴ ልብ በጣም ደንዳና ሆኗል። ልቤ ደንድኗል። እና ምንድን ነው? በዚህ ጉዳይ በተደጋጋሚ ተነጋግረን እኔ ጨካኝ ቢሆን ቲናንና ተመስገንን አይናቸውን አላቸውም ነበር። እና ይሄ ልጅ ታሟል ሄድልን ይባላል እንዴ? ምንም ነው የታመመው። ይሁን የገረጣ ነገር መሰለኝ። ምንም አልሆነ። ሆን ብሎ ነው የሆነ ተንኮል አስበው። እሺ አሁን ቤት ውስጥ ጥፋት ታጠፋ፣ እኔም ቢሆን እሱን ማመን አቆማለሁ። ሌላ ይቅር፣ ታዳጊ ሴት እዚህ ቤት አለች እኮ። የተገናኝተው እባክህ። ኧረ እንደዚህ ክፉ ክፉን አታስብ። እሺ ካልሽ ኃላፊነቱን ግን አልወስድም። እሱን አምኜው ሳይሆን ላንቺ ስል ነው። እና ቆይ ተስማምተሽ ይሁን ብለሽ መጣሽ? አዎ ምንም ምርጫ የለኝም። እንዴ ምን ማለት ነው ምርጫ የለኝም ማለት? እንዳንቺ በቀላሉ አይተውኝም። ራሴን አጠፋለሁ እኮ አለኝ። ምን? አሁን የወደድኩትም የለም የሚወደኝም የለም። አባቴ የመረጠልኝን አግብቼ ቁጭ እላለሁ። ምን? አትገረሚ ትሁቴ፣ በቃ ግድ ነው። እኔ ላናግረው አይደል? አራት አናግሪው። እኔም ብዙ አላስጨነቀኝም። ቆይ ወደሽዋል እንዴ? ማንን? ሰውዬውና ይህ አባዬ የሚያጋባሽና አላውቀውም እኮ። ምን? አንቺ ትቀልጃለሽ። እስቲ ተይ። እድልዬ ቡና ታፈይልኛለሽ? እሺ አፈላልሻለሁ። ግን ከዛ በፊት ላውራሽ። የምታወሪልኝ አዲስ ነገር አለ? ድሮ እኮ ከኔ ጋር አውርተሽ አጠግቢም ነበር። ልክ ነሽ። ምክንያቱም ወሬያችን ንጹህ ይመስለኝ ነበር እንጂ ወሬያችን ውስጥ ምን አገኘሽበት? አላውቅም፣ ግን አሁን ላይ ልክ አትመስለኝም።
ልጄ እባክሽ እንደዚህ አትበይ። አንቺ እኮ ነሽ ያለሽ፣ ማን አለኝ? ልጅ አለሽ አንቺ። በማንኛውም ጊዜ ልታገኘው የምትችይው ሲፈልግ ነዋ። እኔ ግን ቤተሰቦቼን ማግኘት ፈልጌ አላገኘኋቸውም። ታገኛቸዋለሽ። ትፈልጊያለሽ? ምኑ? ቤተሰቤን ላገኝ እፈልጋለሁ እኮ ግን አንቺ እንዳይወስዱብኝ። በዚህ ልክ ማስወደዳቱኝ። በዚህ ልክ ሲሆን ደግሞ በጣም ያስጠላል። እናትሽ እኮ ነኝ። እድል እንደዚህ አታናግሪኝ። እሺ እንደዚህ አናግርሽ። በቃ ዝም በይ። የፈለግሽውን ነገር ማድረግ ትችያለሽ። ደስ ያለሽን ነገር አድርጊ። በቃ ከዚህ በኋላ እየተለቀቀች እንዲመስላት ረዝም ባለ የታሰረች ዶሮ አድርገሽ አስረሽኛል። አንቺ ከምትፈልጊው እርምጃ በላይ እንዳልራመድ ቋጥረሽ አስረሽኛል። ጠላትሽ እኮ አይደለሁም። እኔ ጠላቴ ነሽ አላልኩሽ? በቃ አሁን ነው ላፍላለሽ። አልፈልግም። ታዩ ምን አባቴ ሊሆን? ወይኔ ወይኔ ወይኔ! በስመ አብ! ምን ነው ምን ሆነሽ ነው? በቃ ሁሉንም ነገር ለእድል ማሳወቅ አለብኝ፣ መናገር አለብኝ። በቃ እባክሽ ተረጋጊ፣ እባክሽ። ልጄማ እንደዚህ በእኔ ከምታዝንብኝ ሁሉንም ነገር ነግሬያት ከተወችኝም ትተወኝ። ምረት፣ አንቺ እንድታለቅሽ አልፈልግም። አንቺ አትዘኝብኝ፣ አንቺ አታለቅሽብኝ። ምን ላድርግ? እድል እኮ እኔም በፊት በስስት ነበር የምታይኝ። አሁን ግን ልታየኝም ዝግጁ አይደለችም። አትፈልግም ማየት ራሱ እኔን። አንቺም ቢሆን ተረጃታ። ምን ሰምተሃል? ምንም ባሰማም በነጋ ቁጥር ቤተሰቦቿን የማግኘት ጉጉቷ እየጨመረ፣ ለዛ ነው አትፍረጅባት። እሷ ታይ ማየት አልፈልግም። በፍጹም አጠላሽም። እናቷ እኮ ነሽ። አውቃለሁ፣ ግን ተቀየረችብኝ። ምንም አትረብሽ፣ አታስጨንቂ። እኔ አስተካክለዋለሁ። ስለምን አታምኚኝ? እሺ እሺ። ደግመሽ አታልቅሽ እባክሽ። አሁን እኮ ደስታ ነው። ትሁቴንም ልንድር ነው። ይቅር እሺ። አንተንም አስጨነቅኩ። እኔ ስላለቀሽ ነው የምጨነቀው። ስላለቀሽ ደግሞ ምን የሚጨመር ነገር አለ? እሱም አይኖርም። ግን እኔ ለአንቺ ቃል ገባለሁ፣ ይስተካከል። እሺ እሺ። ምኑ እንረጋጋለሁ። ነይ እንትን በዚህ ሰዓት እዚህ ብቻሽን ቁጭ ብለሽ መጨነቅ የለብሽም። ነይ እንትን ትንሽ ወይኔ ወይኔ